የአብዛኞቻችሁ ጥያቄ ብሔራዊ ባንክ ለምን በባንኮች ብድር ላይ ገደብ ጣለ የሚል ነው። ለምን ይመስላችኋል? እስኪ ኮመንት ላይ ያስቀምጡልኝ። ስለዚህ ጉዳይ በሰፊው እንመልከተዋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ብሔራዊ ባንክ ማለት የመንግስት ማስተር ኪ ማለት ነው። መንግስት በፋይናንሻል ሴክተር በኢንሹራንስ ሊሆን ይችላል፣ በባንኮች ሊሆን ይችላል፣ እንዲሁም በዋጋ ግሽበት በተለያዩ ነክ ከኢኮኖሚ ወይም ደግሞ ከፋይናንስ ጋር የተያያዙ ወይም ከቢዝነስ ጋር በተያያዙ ነገሮች ላይ የሚወስነው በማን በኩል ነው? በብሔራዊ ባንክ በኩል ነው ማለት ነው። ቀጥታ የብሔራዊ ባንክ ተጠሪነት ኦልሬዲ በመንግስት ስር ስለሆነ ታዲያ ይህ ከሆነ ወደ ዛሬ ርዕሳችን ስንመጣ ለምንድን ነው ታዲያ ብሔራዊ ባንክ በባንኮች ብድር ላይ ገደብ የጣለው? ይህንን ጥያቄ ስንመልስ መንግስት ትልቁ ጉዳይ እያሳሰበው የዋጋ ግሽበት ነው ወይም ደግሞ የኑሮ ውድነት ምክንያት ነው። በኑሮ ውድነት ምክንያት መንግስት ምን ያደርጋል ማለት ነው? ብዙ አዋጆች ያሻሽላል፣ ብዙ ፖሊሲዎች ሪቫይዝ ይደረጋሉ። ለምሳሌ አሁን ካለው የኢትዮጵያን ብር የመግዛት አቅም መንግስት በቀላሉ መያዝ የሚችለው አሁን በባንኮች ላይ ብድር በመቀነስ ነው። አይኖ ብሔራዊ ባንክ የብድር ገደብ በመጣሉ ምክንያት ነጋዴዎች ብዙ ገቢ እያጣ ነው። ነገር ግን አንድ ነገር ማስተዋል አለባችሁ። ብሔራዊ ባንክ በዝቅተኛ ገቢ ያለውና ከፍተኛ ገቢ ያለው ትልቅ ጋፕ እንዳይኖር የማጥበብ ኃላፊነት ብሔራዊ ባንክ አለው ማለት ነው። ስለዚህ እናንተ ማየት ያለባችሁ ሌላ ማህበረሰብስ ከንግድ ውጭ ያለው ማህበረሰብስ ምን ያህል ነው? የታችኛው ማህበረሰብ ወይም ደግሞ ደሞዝተኛ በሉት ወይም ደግሞ ከንግድ ውጭ ያለው ማህበረሰብ ምን አይነት ተጽዕኖ ይፈጥራል? ኦፍኮርስ ያ ብድር ነፃ ቢለቀቅ ነጋዴዎች ተጠቃሚዎች ናቸው፣ ምንም ጥርጥር የለው። ነገር ግን ታችኛው ከነጋዴ ውጭ ያለው ማህበረሰብስ ምንድነው ተጽዕኖ? ምን ልላችሁ ፈልጌ ነው፣ ከተገኘ ብድሩ ከተገኘ እንኳን በሰፊው ሪከመንድ የሚያደርገው ለማኑፋክቸረር ወይም ደግሞ ኢንዱስትሪ ናቸው። የሆነ ፕሮዳክት አምራቾች ነው። ለአምራች ኢንዱስትሪ የተሻለ ብድር እንዲሰጥ ሞቲቬት ያደርጋል መንግስት። ለምንድን ነው ይሄንን የሚያደርገው? ምክንያቱም ገበያ ያረጋጋሉ። ነገር ግን ተበዳሪው ከአምራች ኢንዱስትሪ አምራች ካልሆነ ወደ ገበያው ከፍተኛ የብር መጠን ይወጣል ማለት ነው። በሰፊው ሁሉም ሰው ያገኘው እንደፈለገ ቢበደር አስቡት እንግዲህ ኑሮ በጣም ነው የሚወደደው። ለምን? ምክንያቱም የብሩ ሳፕላይ በጣም በዝቷል። ሳፕላይ ስላለ ከአምራቾች ላይ ምንድነው የሚሆነው? ዲማንዱ ከፍ ይላል ማለት ነው። ብዙ ብር ወደ ገበያ ከተለቀቀ ነጋዴ ከበዛ ወይም ደግሞ በጣም ብዙ ነጋዴ ከሆነ ከአምራቹ ወደ ተጠቃሚው ሰርኩሌሽኑ በጣም ይረዝማል ማለት ነው። ለምሳሌ 10 ነጋዴ ከሆኑ 10ቸው ዋጋ ይጨምራሉ ማለት ነው። ተጠቃሚ ሲደርስ 10 ጊዜ ዋጋ ተጨምሮ ያገኘው በጣም ውድ ነው ማለት ነው። ዋቲፍ 5 ቢሆንስ አምስታቸው ትርፍ ወስደው ቢሸጡለት ለተጠቃሚው አትሊስት ትንሽ ይሻላል ማለት ነው። ብሔራዊ ባንክ በዚህ መልኩ ነው ኑሮ ውድነት ለመቆጣጠር የፈለገው። ምን ማድረግ አለበት መንግስት? ብድር ይቀንስና ቢዝነስ ላይ የሚሳተፉ ሰዎች መቀነስ። ቢዝነስ ላይ የሚሳተፉ ሰዎች ከቀነሰ ወይም ደግሞ ወደ ገበያ የሚወጣ ብር ከያዘው መንግስት የአንድ ፕሮዳክት ዋጋ ሊቀንስ ይችላል። አስዩ አንድ እሽግ ውሃ አለ፣ አምራች ቦልኝና አንድ እሽግ ውሃ አለ። ለዚች እሽግ ውሃ 3 ነጋዴዎች ጠየቁኝ። ለነዚህ 3 የምጠራው ዋጋና 20 ነጋዴ ሆኖ ሲመጡ የምጠራው ዋጋ ይለያያል። እኔ ጨምራለሁ። 20 ነጋዴ የሚያክል ከመጡ እኔ ጨምራለሁ። ምንድነው ነጋዴ ከበዛ ምንድነው የሚሆነው? ሰርኩሌት የሚያደርጉት ጠጭ አይደሉም እነዚህ ነጋዴዎች፣ ቀጥታ ውሃውን የሚጠጡት አይደለም፣ ነጋዴዎች ናቸው። ምንድነው የሚሆነው? ከነጋዴ ወደ ነጋዴ ከነጋዴ ወደ ነጋዴ ተገለባብጦ በጣም ሃይ ኮስት መጨረሻ ላይ ሃይ ፕራይስ ይሸጣል ማለት ነው። ትልቁ በሽታ አንድ ፕሮዳክት ከአንድ ነጋዴ ወደ አንድ ነጋዴ ከነጋዴ ወደ ነጋዴ ከነጋዴ ወደ ነጋዴ እዛ እያለ አመት ሙሉ ሲንከባለል ቆይቶ መጨረሻ ላይ ነው ተጠቃሚ ማህበረሰቡ ላይ የሚደርሰው። በዚህ ምክንያት ነው አንዱ ትልቅ ዋጋ ግሽበት ማለት የሚፈጠረው። ብሔራዊ ባንክ ብድር ከቀነሰስ ወደ ገበያ የሚወጣ ብር ይቀንሳል። ገዢ የለም ማለት ነው። ለአምራች ኢንዱስትሪ ትንሽ ሳይድ ኢፌክት አለው፣ ነገር ግን በፌር ዋጋ እንዲሸጥ ያደርጋል ማለት ነው።
እንደዚህ አድርገው ነው ብሔራዊ ባንክ መቆጣጠር የፈለገው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ በእንደዚህ አይነት ቪዲዮዎች እስክንገናኝ በሰላም ቆዩልኝ። ይህንን ቪዲዮ ከወደዳችሁት ላይክ እንዲሁም ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ባላችሁበት መልካም ሳምንት